በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ገድል በዕለተ ሰኞ የሚነበብ የሚጸለይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቆ በአካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን የአባታችን የአቡነ ሀብተ ማርያምን ገድል መጽሐፍን በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ስራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንተ የሆነን መመላለሻ 7 ያደረገ ከዕለታት ኬክሮስ ጋር የንጹሕን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱንና ሶስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያምን ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ዕውቀትን አንቺ እህቴ ነሽ ያላት ምስጢርንም ሀገር ያደረጋት ደምግባቱ አስቀድመው ከሚወጡ ከከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልኤል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱንና ሌሊቱን የሚመግብ መጋቢ መሬት የሆነ ምልኤልን የሚመስል በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቡናችንን በር የሚሸፍንና የሚይዘውን የድንቁርናና የአላዋቂነት ሽፋን ያርቅልን ያስወግድልን። አምስቱን ክፉ ህሊናት በበጎ ህሊናት ይሰብስብልን። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር በአቡነ ሀብተ ማርያም በዓል የተሰበሰባችሁ አባት፣ እናቴ፣ ወንድም እህቶቼ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልድ ሀገሩ የራዊ የምትባል ምስራቃዊት ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ1415 ዓመተ ምህረት ፍሬብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችውም ሴት በደግ ሥራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነትና ትሩፋቷን በኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋሃትንና ትሕትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና። ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል እንዳለ ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደ ሆነችው በረሃ ሄደች። በውስጡ ከሰው ወገን ወደማይኖርበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞችና ከጦጣዎች ከዝንጀሮች በስተቀር ምንም የማይኖርበት በረሃ ነበር። በዚያችን ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻው ውስጥ ገባች።
በዋሻው ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደመሙ የሚደግም ክቡር ባህታዊ አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክትም ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና ስመ እግዚአብሔርንም በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗንም ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይንስ ደግሞ ሰይጣን በልብሽ ገብቷልን? እሷም ጌታዬ፣ እኔስ የሕያው የእግዚአብሔር የባህሪ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊት አይደለሁም አለችው። ነገር ግን ቤቴን፣ ንብረቴን፣ ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ ወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህ ገዳም ወይንም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚባሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባህታዊ በትህትናና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ ለአንድ ሰዓት ያህል ካሰበ በኋላ በፍቅር በአንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም፣ ካንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ፣ የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ፣ እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅድስት ዮስቴናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፍቃድ ከሆነ ወደ ቤት ይመለሳሉ አለች። ይህን ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባትም። ጥቂት ወራት ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ የጉለቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው እንደ መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሉን ገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቾቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባ መብሉንና መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም የቅዱስ ልጃችሁ በሰማያውያንና በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህ በኋላ እናት አባቱም ክቡር በሚሆን የክርስቶስ ሥጋ ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ አቡነ ሀብተ ማርያም በልቡ ይህች ጸሎት በጣም ጥሩ መልካምም ጸሎት ናት አለ።
በዚህ ዓለም ከሐሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎትን አዘወተረ። ያየውና የሰማው እስከሚያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱ በተኙ ጊዜ ለጸሎት ተነስቶ እግዚኦ መሐረነ ክርስቶስ እያለ ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ የተኛ ነበር። የሚሰራውን የጽድቅ ሥራ እንዳያውቁበት፣ ሲጸልይም እንዳያዩት። ከጥቂት ቀንም በኋላ አባቱ በግ ጠባቂ ያደረገው። እግዚአብሔርን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ ወዶ መርጦታልና። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎቹ እረኛ እሸት ተሸክመው መጥተው ና እሸትን እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱም እኛ ብላ ስንልክ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምን እንደሆነ ስለማላውቅ ነው አላቸው። እረኞቹም አባታችንን በቁጣ ዓይን አዩት፣ ብዙም ተቀጣጡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ። ከዚህ በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ አቡነ ሀብተ ማርያም እነዚያን በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይንም ዋሻ የለምና አላቸው። እረኞቹም ቅዱስ አባታችንን ላንተሳ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልብ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣን ወጥመድና ከክፉ መንገድ እንዲድኑ አድርጓቸዋልና። እሊህም እረኞች አንተ ራስህ ተመልሰ ወደ ቤት ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ብሎ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎዳጎዱ፣ ብልጭልጭታና ወገግታም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎቹ ግን አልሸሹም ነበር። የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸው ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። ምዕራፍ 2 በዚህችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ ባጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ ያለው ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንንም ማለቱ ቀድሞ በኤሊ በሊቀ ካህናት ጊዜ እንደተፈጸመበት ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣሁኝ ይኸው አለው። ኤሊም ልጄ ሆይ አልጠራውክም፣ ሄደ ከመኝታ ተኛ አለው።
ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህኑ ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህኑ ኤሊም አልጠራውክም፣ ተመልሰ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንደጠራው አላወቀም፣ ቃለ እግዚአብሔር አልተገለጸለትም ነበርና። ሶስተኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆኝ መጣሁ አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። ኤሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራ ተነስተ ታጥቀህ ጌታዬ ባሪያክ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር ባሪያክ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌን በኤሊ ላይና በቤተ እስራኤል ላይ እንደተናገርኩ ፈጽማለሁ። የሰማው ሁሉ ሁለቱን ጆሮቹን ይዞ እንዲያደንቅ አደርጋለሁ አለው። የኤሊንና የልጆቹን በአፍኒንና በፊንሐስ ኃጢአት ኃያላን እስራኤልም በኢሎፍላውያን እጅ ድል እንደሚመቱ አፍኒንና ፊንሐስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የኤሊና የልጆቹም ኃጢአት በዕጣንም በመሥዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንንና ከዚያም የበዛ ብዙ ነገር ነገረው። እንደዚህም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያክ ይሰማሃል በል ተናገር አለው። ጌታችን ኢየሱስ ክርስቶስም ከአሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉ ካልበላም በላቸው። እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተን ግን ለሚሰሙክ ለመረጥኳቸው ቃሌን ትነግራቸው ዘንድ ከኔም ጋር በምስጢር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃልክ እታዘዝ ዘንድ እሺ ብያለሁ አለው። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ጊዜ በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆ ሄደ። አቡነ ሀብተ ማርያምም ተከትሎ ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያን በግ ጠባቂ በጉልበቴ ነጥቄሃለሁ ቢለው፣ አባታችን አቡነ ሀብተ ማርያምም በጎቼን የምጠብቅበትን በትሬን አትውሰድብኝ፣ በሕያው እግዚአብሔር አምልሃለሁ እንጂ እቋቋምክ ዘንድ ኃይል የለኝም አለው። ያም የበግ ጠባቂ በትዕቢት ቃል እንቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምልሃለሁ፣ ከእንግዲህ ወዲህ ግን አመልክ ዘንድ አልደግምም፣ ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለክ ብሎ ዝም አለ። ያም የበግ ጠባቂ በሕዋው ላይ በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያም ወይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች ታቹ ላይ ቀኙ ግራ ግራው ቀኝ ሆኖ በአየር ላይ ተሰቅሎ ዋለ። ስመ እግዚአብሔርንና የጻድቁ የሀብተ ማርያምን ክብር ንቋቃሏልና የጻድቁ የሀብተ ማርያምን ክብር ንቋቃሏልና። በዚያ የነበሩ በግ ጠባቂዎችም ይህን ድንቅ ተአምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ተአምር አይተናልና። አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለ እመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህንን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎቹም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ተአምር ከመጀመሪያ እስከ መጨረሻ ተናገሩ። ይህንን ተአምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና
እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱንም በድንጋይ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅለው ይቀጣው ዘንድ ይገባል አሉ። ይህንንም የተደረገውን ተአምር አባትና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ተአምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮም በግ ጠባቂነቱን አስተዉት፣ ይማር ዘንድም ለመምህር ሰጡት። የቤተ ክርስቲያን መጻሕፍትን ከነሥርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የጋብቻ ኑሮና ሥርዓተ ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበት በዓላት እያሻረ ሩቅና ቅርብ መንገድ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻር አቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ታላቅ ባህር አገኘና ተወርውሮ በውሃ ተሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባህር ጠልቄ ብሞት እግዚአብሔር ደሜን በእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንም ብዬ ባልኩ ጊዜ ይመታኛል። ይህም መመታት ከጽድቅ ገብቶ ይቆጠርልኛልና ከባህር ገብቼ ልሙት ብዬ ስላሰብኩት ግን ንስሐ ገባለሁ። እንዲህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በሕሊና ስላሰበው መምህረ ንስሐው ቄስ ለክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱ ስለላከውም ነገር አልጠየቀውም። ነገሩንም ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ትዳሬም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፈቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያም ሀገር ጥሎ ለመሰደድ በሰርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ ሀገር እየጸለየ ሄደ። እንዲህም አለ፣ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህም ወደ እውነተኛ ቦታ ይምራኝ። አቤቱ በስምክ ስላመንኩ በቸርነትህ አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ፣ እኔ ታዛዥ ባሪያህ ነኝና። አባታችን ሀብተ ማርያምም ይህን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን እረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህን አባ ሳሙኤልን የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። አባታችን አቡነ ሀብተ ማርያምም ደግሞ እንደ ዮሐንስ ሐጺር ትዕግስተኛ፣ እግዚአብሔርንና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያ ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያምም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ትወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋ እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች፣ በትከሻውም ላይ ተቀመጠች። በደረቱም ላይ ተመልሳ በትከሻው ላይ ተቀመጠች። በደረቱ ላይም 3 ጊዜ ዞረች። ይህን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይቶ አደነቀ። ከዕለታትም በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ።
ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከእሳት ሳይለኮስ በእግዚአብሔር ተአምር ራሱ በራለት። ዳግመኛም አባ ሳሙኤልም ይህን ተአምራት አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ ይበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡር ትእዛዝ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቼሃለሁ፣ ደስ ብሎክ ለምን አትሰራም አለው። አባ ሀብተ ማርያምም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያምም ለአባ ሳሙኤል ይህን ቃል በመለሰለት ጊዜ አባ ሳሙኤልም ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጻ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርህንና ገናንነትህን አላወቅኩም ነበርና፣ ካሁን ጀምሮ ግን አንተ ገዢ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረድም ሆኜ ያገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ለአከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩን አባ ሳሙኤልን እኔ በምንም አላዘንኩብህም፣ ነገር ግን ስለ ተልእኮ እሺ ብሎ 12 ዓመት ከትህትና ጋር በግብረ ተልእኮተ ክህነት ከታዘዞ መንፈሳዊት ጋር ቆየ። ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የአባታችን የአቡነ ሀብተ ማርያም ረድኤት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይኑር፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ተአምር። አንድ አምላክ በሚሆኑ በሦስቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገውን ተአምራትን እናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ላይ ይደርብን ለዘላለሙ አሜን። የአባታችን የአቡነ ሀብተ ማርያም በግሸን መንገድ የተደረገው ተአምር ይህ ነው። ከአባታችን ከአቡነ ሀብተ ማርያም ልጆች አንዱ ግሸን በሚባል ሀገር መስከረም 21 ቀን የሚከበር የእመቤታችን በዓልን ለማክበር ሲሄድ በጎዳና ወባ በሚባል በሚያንቀጠቅጥ በሽታ ተይዞ የታመመ አንድ ሰው አገኘ። ከአባታችን ከአቡነ ሀብተ ማርያም እምነት አፈር በውሃ በጥብጦ ቢሰጠው ያንን ከጠጣው በኋላ ከእንቅልፉ እንደተነሳ ሰው ፈጥኖ ከደዌው ዳነ። ይኸውም በሽተኞችን የሚያድን ሀብተ ፈውስ በተሰጣቸው በአቡነ ሀብተ ማርያም ተአምራት ነው። እንደዚሁ የጥምቀት ልጆች የምንሆን ሁላችንን የሚጠብቀን ልመናው ክብሩ ይደርብን፣ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠይቃችሁን ወለተ አናንያ፣ ወለተ ሩፋኤል፣ ወለተ ኢየሱስ፣ ወለተ ሐና፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ወለተ ተንሳኤ፣ ገብረ መድን፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ አጸደ ማርያም፣ እህተ ሚካኤል፣ ገመቹና ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወለተ ጊዮርጊስ፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ መድን፣ ወለተ ትንሣኤ፣ ወለተ ማርያም። የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን።
ቀጸላ ማርያም ወለተ ሐና እህተ ሚካኤል አስካለ ማርያም ወለተ ሥላሴ አጸደ ማርያም ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ወለተ ሰንበት ወለተ ጻድቅ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ማርያም ወለተ ሥላሴ ወለተ ኢየሱስ የወለተ ጽዮንን የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን በአጸደ ገነት ያኑርልን አሜን። ወለተ ሰንበት ማሪቱ ኃይል ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ እግዚአብሔር ይስማችሁ። ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት